የኻሊብን የትሁት አፍቃሪ ተመስገን ጉር ሰራው። እቤቱ ድረስ በመሄድ በጩቤም ወጋው። አሁን ቲና የአሸናፊነት ስሜት ተሰማት። በእጅጉም ተደሰተች። ትሁት የመጨረሻም ልቧ ተሰበረ። አሁን ላይ የትም ቦታ ብትሄድ እንደማይፋታ ታወቀች። በእርግጥ አባባ አይዞሽ ብሏት ነበረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ። ዛሬ እንግዲህ ኻሊብ ባልጠበቀው ሰዓት ስልኩን ተነጠቀ። ነገር ግን ወጥመድ መሆኑን በደንብ አስበውበትና አቅደውበት ስለነበረ ቲናና ተመስገን ኻሊብ ስልኩን ለማስጣል በሚሮጥበት ሰዓት እንግዲህ ከሌባ ያዳነ መስሎ ተመስገን ኻሊብን ተዋወቀው። ኻሊብም የዋህነቱን ያበዛዋል። ምንም ሳይጠረጥር እንግዲህ ስልኬን ያዳነልኝ ሰው በማለትም ተዋወቀው። ተመስገን የህግ አማካሪና እንዲሁም ደግሞ አንድ ንብረቷን የተነጠቀች ሴት ለማስጣልም እንደሆነ ንብረቷን በእጇ አድርጎ ከማትፈልገው ባሏ ጋር ለማለያየት የሚጥር መልካም ሰው መስሎ ለኻሊብ ነገረው። ኻሊብም ለኔም ታስፈልገኝ ይሆናል በማለትም ቲና እላው ላይ እንደ ሙጫ እንደተጣበቀችበትም አስተዋለ። እናም ስልክ ቁጥር እንቀያየሩ በማለትም ተቀያየሩ። እናም ኻሊብ አሁን ለአባቱ አሁን ቲናን እንዴት መላቀቅ እንዳለበት ነገረው። አባትየውም ካልክ እሺ በማለትም ተስማማ። ለዛ ለእንግዳ እንግዲህ ለህግ አማካሪ ተብዬው መስተንግዶ ትሁት እንድታደርግ ተነገራት። ትሁትም በስነ ስርዓት ተዘጋጅታ መጠበቅ ጀመረች። ኻሊብ ቀጥታ እሱን ለማግኘት ተደዋውለው ሄደ። ከዛም ሄዶ ሲያመጣው እንዴ ሰውዬ አይመጣም እንዴ? በራብ እኮ ሞትን አባዬ ምሳው ረፈደ አለች ትሁቴ። አባባም አይ ኻሊብ ሊያመጣው ሄዷል ልጄ አላት። እሷም እሽ ብላ በተስፋ ስትጠብቅ የመጣው የራሷ ጉድ ጉብዳው ነበረ። እናም ሳህኑ ከእጇ ላይ የምሳ ሳህኑ ሊያመልጥ ምንም አልቀረም። አባባም ሆነ ኻሊብም አልነቁም ተመስገን የትሁት አፍቃሪ መሆኑን። በዛን ሰዓት ትሁቴ ስታየው እጅግ በጣም ደነገጠች። መነጸሩን እፊቱ ላይ ደቅድቆ ነበር የሄደው። አሁን በእርግጥ መጀመሪያ ላይ እቅዳቸው እንዴት ከሸፈ እንደከሸፈም እንደታወቁ የሚለው ቲናና ተመስገን ማታ በጨለማ በሩን ከፈተችለት። ከዛም ሲገባ ሳሎን የተደረደረው መጠጥ እንዳልተጠጣ አወቀ። ይሄ ምንድን ነው አላት ቲናን። ምን ወጥመድ ውስጥ ነን ቲና አላት። እንዴት ወጥመድ? በፍጹም አላወቁም ስትልም ይኸው መጠጡን አልጠጡትም፣ ሆን ብለው ተዘጋጅተው እየጠበቁን ነበር አላት። እሷም በጣም ተገረመችና በቃ ሂድ አለችው። እሺ አለ። ሌሊት ትሁቴ ክላስ ዘው ብላ ሄደች ቲና። እንዴ ቲና ምን ነው አለቻት። አንቺ ቆሻሻ ከመንገድ ላይ ዘወራል አልሽ አይደለ አለቻት። ማለት እዩልሽ ከመንገድ ላይ ዘወር አላልሽም ወጥመዴን እንደታወቃችሁ ስትላትም መጠጡ ለምን አልተጠጣም አለቻት። እንዴ ቲና እኔ ምን አውቃለሁኝ አልጠጣንም በቃ ወጥመድ እንደሆነ አውቃችኋል ማለት ነው። ስለምታወሪው ነገር የማውቀው ነገር የለም አለች ትሁቴ። ከዛም አንቺ ድሃ ዝም ብለሽ አርፈሽ ተቀምጠሽ ስራሽን ብትሰሪ ነው የምሻልሽ፣ አለዛ በቅርቡ እኔ ራሴ ደፋሻለሁኝ አለቻት። ይህን ጊዜ አባባ በር ላይ ሆኖ እያዳመጠ ነበረ። በዛን ሰዓት ኧረ ተይ አለች። እዩ ተናግሬያለሁ፣ ጊዜሽም ብታራዝሚ ነው የምሻልሽ፣ አልበለዛ በዚህ መንገድ የምትቀጥይ ከሆነ እድሜሽን ታሳጥረዋለሽ አለቻት። ከዛም ስትወጣ አባባ ትሁቴ ጋ ገባ። ትሁቴ ደህና ነሽ አላት። አባባ ደህና ነኝ፣ ይቺ መሰሪ ቲናስ አንቺ ክላስ ስትወጣ አይቻት ነው የሮክ የመጣሁት፣ የሆነ ነገር አረገችሽ ብዬ አላት። ያው እየዛተችብኝ ነበረ አለችው። ምን አለ? አዎ እየዛተችብኝ ነበር። እና ምን አልሻት? ምን እላታለሁ አለችው። ምን አለችሽ? ወጥመድ መሆኑን አውቀዋል። አባባ በሰዓቱ እንዴት የሆነ ነገር የለም እያልኩ ነበረ
አላት። በእርግጥ በር ሲከፈት ሰምቻለሁ። አውቀውብናል። ይቺ መሰሪ ግን ዝም በያት። እኔስ በራሴ ችግር ነው። እናንተ የሆነ ነገር እንድትሆንብኝ አልፈልግም አባባ አለችው። ልጄ ምንም ነገር የሚፈጠር ነገር የለም። ይሄንን ሰውዬ ከስሩ ነቅለን ከላይሽ ላይ እንጥለዋለን አላት። እሺ አለች። አይ ነጋ የለም ነጋ እና አባባ እንካ ውሃ ጠጣ አለችው። አባባ እያጠና እሺ ልጄ አንተ ባትኖርልኝ ምን ይውጠኝ ይሆን አለችው። ልጄ አንቺ ባትኖሪልኝ ምን ይውጠኝ ነበርን የራሴ አላት። ተመሰጋገኑ። አሁን ካሌብ አንድ እቅድ አቀደ። እሱስ ምንድን ነው እቅዱ? እንግዲህ ካሌብ ያቀደው ቲና ፊርማው እንድትቀድለትና ትሁትን የራሱ እንዳረግ ነው። እናም ትሁት ክችን ባለችበት ሰዓት ካሌብ ገባ። ትሁቴ እንደት ነሽ? ደህና ነኝ። የሆነ ነገር አስቤያለሁ። ምንድን ነው? ሰርፕራይዝ ነው። ንገረኝ እንጂ። ተነገርኩሽማ። ሰርፕራይዙ ለምን ሆነ አላት። ታዲያ ሆዴ ይጮኋላ። እንግዳዎች በደንብ ይጮህ ቻው ብሏት ሄደ። ትሁትም ተመሰጠች። በዛን ሰዓት ቲናን ሳሎን አገኛት። ቲና ካሌብ ቁጭ ብሎ ቲና ከውጭ መጣች። እቅዷ እንደከሸፈባትም ከዛ ከሰውዬ ጋር ተነጋገረች። እናም ምን ማድረግ እንዳለበትም አወቀች። ተመልሳ ስትመጣ ታናዳ ስለነበረ በዳኒ ታናዳለች። ዳኒ እባክህን ኢዴንን ትተህ ከኔ ጎን ሆን እኔ አፈቅርሃለሁ ብለው ነበር። ዳኒና ኢደን ደግሞ ወደ ክፍለ ሀገር ሄዱ። እዛው የጋብቻ ፕሮግራም አድርጎ በስነ ስርዓት ተልኮላት ሽማግሌ ነገራትም። ተደሰተች ኢደን። በዛን ሰዓት ቲና ና ይፈልግሻለሁ እናውራ፣ ደክሞኛል። አይ ምንም ጊዜ አልወስድብሽም አላት። እሺ በማለትም ካሌብ ጎን ተቀመጠ። ምን ሆነሽ ነው? ማን አናዶሽ ነው? ይህ ልትጠይቀኝ ነው? እባክህ ደክሞኛል አለችው። አይደለም እዩልሽ የጋብቻ ፊርማሽን ቅደጅልኝ፣ የምትፈልጊውን ገንዘብ የምትፈልጊውን ነገር ልደራደርሽ አላት። ኧረ እባክህ በገንዘብ ትዳሬን የምበትን ይመስልሃል? እሱ ትዳራችን እንዳልሆነ በደንብ ታውቂያለሽ አላት። እና የምትፈልጊውን ነገር ልስጥሽ እባክሽ ሲላትም ምንድን ነው የምትሰጠኝ? አንቺ የፈለግሽውን። እንግዳውስ የምፈልገው ነገር ድርጅቱና ቤቱን በእኔ ስም አደርግ አለችው። ምን አላት? አዎ እሱን እንደማላደርግ ታውቂያለሽ። እሱ ደግሞ የኔ አይደለም ያባዬ ነው። እየሰራው ስለሆነ ገንዘብ የፈለግሽውን ልሰጥሽ እችላለሁ ሲላትም በፍጹም አላደርገውም አለችው። ከዛ ግን ይህች የምትደራደርባት ገንዘብን ሰተ ማነች? የየትኛዋ ሴት ናት አለችው። ትሁቴ። ምን ትሁቴች? ሰራተኛ አለችው። አዎ የኛ ሰራተኛ ትሁቴ፣ የኛ ሰራተኛ ልበ ንጹሐ አላት። ምን ጭራሽ አለች። አዎ ሲላትም አታደርገውም አድርጌዋለሁ ብሎ ጥሏት ሄደ። እሷም በሰዓቱ በቃ ይገርማል፣ አንቺ ድሃ አሳይሻለሁ ምን እንደማደርግ አለች። እየሮጠች እንግዲህ ተመስገን ጋር ሄደች። ተመስገን ጋር ሄዳ የተፈጠረውን ጉድህን ባልሰማህ እንደዚህ ባልተኛ አለችው። የምን ጉር ነው አላት። ሚስት ልታገባ ነው። ሀሀ በዚህ ቀልድ እንደማልስቅ ታውቂያለሽ አላት። እያቀለድኩ በሆነ እኔም በሳኩ አለችው። እና ምንድን ነው? እዩልክ ሚስትህን ልታገባ ነው። ማን ነው የሚያገባት? የኔው ሰውዬ ካሌብ። ምን አለ? አዎ የኔን ሚስት ማግባት ይቅርና ማየት ምን እንደሆነ ዋጋ አስከፍለዋለሁ። ስለዚህ አሁን እሱ በወጣበት ሰዓት አንድ ሌባ የመሰለ ልጅ ቀጥራለሁ። እሱ የእሱ የሆነን ነገር ስልክም ሆነ ምንም ሆነ ይዘርፈዋል። ከዛ ልጁ ወደ እኔ እየሮጠ ይመጣል። ከዛም እኔ ከፊት ለፊቱ እሄዳለሁ። ያንን ስልኩን ከሌባ ያስጣልኩለት መስዬ ሰጠውና በደንብ አርጌ የትዳር ወይም ደግሞ ሕግ አማካሪ መስዬ ቀርበዋለሁ። ከዛ ሰተት ብዬ እቤቱ ድረስ ሄዳለሁ። አንቺም የምትፈልጊውን ታገኛለሽ፣ እኔም የምፈልገውን አገኛለሁ አላት። ተስማማች። ትሁትን መንገድ ላይ አግኝቶ እህቷን ስልክ እያወራች ነበረ። ከዛም ቆይ ለምን አትተወኝም አለችው። መቼም አልተውሽም፣
ለምንድን ነው እኔን አረመኔና ጭራቅ አድርገሽ የምታስብኝ? እኔ በጣም የማፈቅርሽ የምወድሽ ነኝ። ወደ ሀገር እንመለስ አላት። እሷም እምቢ አለች። ቻናሉን ሰብስክራይብ